አዶናይን ሰዎች ሄደው ያዩታል እና ይሄ በተለይ ዲሲ ላይ ያለው ሶልድ አውት ነው የሚሆነው። ለምን መሰለ ኤኒ አድቨርታይዝ ኔጌቲቭ አንተ ታውቃለህ አይደል? ብዙ ሰው አሁን እኔ እናንተ የምናወራው ሚሊዮኖች ጋር ይደርሳል። ይሁን አድቨርታይዚንግ ነው ለሱም ልንገርህ ዲሲ ላይ ከይቅርታ ጋር ዴንቪዎች ዲሲ ላይ ድንጋይጄ ከማርስ ነው የመጣው ብትላቸው ይገዛሉ። ታሳውሪስ I'm sorry to say you can do that anytime ማንም ኢቨንት መጀመሪያ የሚያዘጋጀው ዲሲ ሄዶ ማን you don't do in California, you don't do in Seattle, you don't do Atlanta, you can't do in Denver, Colorado, New York ገባ ሌላው እንደዛ አያደርግም። አሁን ሰው የተሰባሰበው ዲሲ ምንድነው በኬዝ በምናምን ቀላል ስለሆነ እዛ ህይወት ጀምሯል እና some of the people as you said you right በዛ ነገር ላይ ማን ነው ቢመጣ ሶልድ አውት ነው ነገር ይኖራል። አሁን ሶልድ አውት ሲሆንም ደግሞ ይሄው በቃ እነ ዮኒ ምናምን ብሎ ሰው አዶናይ ቀድም መልእክት አስተላልፏል። አዎ ዲሲ ረግጡናል፣ ቀላል ይረግጡናል ዲሲ እንደዛ አይደለም። ልጁን ኮንትሮቨርሲ ውስጥ አትክተቱት። አዶናይም ቢሆን ካመጡ ካሊፎርኒያ talk about it though no አይ ልጁን ኮንትሮቨርሲ እኔ አዶናይ I like የአዶናይ ስፕሪት honestly አዶናይን ምንድነው ያበላሹት ያሉት እነዚህ በአዶናይ ስም ፎሎ መሰብሰብ የሚፈልጉ ሰዎች በራሳችሁ ሰብስቡ። አዶናይ ሰርቶ ነው እኮ አዶናይ እኔ እኮ 24 ሰዓት ሰው አዶናይ እያልኩ እንዴት አወራለሁ? እኔም ጭንቅላት አለኝ። አዶናይን አንድ ቀን አድንቄው ቪዲዮ ልሰራ እችላለሁ። ኤቭሪ ሲንግል ዴይ እንዴት አዶናይ እያልኩ እሰራለሁ? አይምሮ የለኝም፣ ሰው አይደለሁም፣ እውቀት የለኝም፣ ማንበብ አልችልም፣ መጻፍ አልችልም፣ ራሴን መሆን አልችልም። ወስቻለሁ አንድ ቪዲዮ ስለ አዶናይ ጥሩ ስለሰራው ነገር አመስግኜ ሰርቻለሁ። ጋሽ ሰለሞንን ትልቅ ያደረገበት ቪዲዮ በትልቁ አድርጌ ሰርቻለሁ። በየቀኑ የሚሰሩትን ግን በየፔጃቸው ያቸው ፖስት የሚያደርጉት በቃ ቪዲዮ የሚሰሩ አሉ በቀን እሱን ምንድነው ጥቅሙ ነው? አየህ ይሄ ምን መሰለ ለአዶናይም አይጠቅመው ባይዘው አሁን እነሱ ለአዶናይ ብለው አይደለም ይሄን የሚሰሩት። እንደውም ምንድነው አዶናይ ተጠንቅቆ ካልሰራ ባይዘው እቺ ቁም ነገር ልናገርና ላብቃዩ ነው። አዶናይ ተጠንቅቆ እያንዳንዱ ስቴፑን ተጠንቅቆ አስቦ ለምሳሌ ይኸውልህ ፕሪፕላን የሆነ አንድ ነገር ስታደርግ አሁን በሱ ሌብል እውቅና አሁን ይሄ 5 ሚሊዮን ፎሎወር ነው ያለው ነገ 10 ሚሊዮን ይደርሳል አዶናይ እኔ I have no doubt ገብቷል። ይሄ ልጅ ይሄዳል ይገሰግሳል። ግን በእውቅናው ልክ መንቀሳቀስ አለበት። በእውቅናው ልክ እንዳይሄድ ምንድነው ሄዶ የአዶናይ ሄዶ ፎቶ ሲነሳ አዶናይ ፎቶ ተነሳ የሚሉ ሚሊዮን ቪዲዮ የሚሰሩ ሰዎች አሉ። ምን ያደርጋል መሰለ ይሄ ሰዎች እንዲሰለቹት ይሆናል። በቃ አዶናይ አንዳንዴ ምንድነው ይሄ በጣም ማስታወቂያ የበዛው ነገር አይሰለችም? ቴዲ ማን ነው ዮኒ በጣም ከተነገረ አዶናይ ራሱ በኋላ ላይ አስጠልቶ ደብሮ የዚህን ሰውዬ ወሬ ማልሰማበት የምትልበት ሁኔታ ይሆናል። እሱም ትንሽ ቆጠብ ማለት አለበት። ገብቷል? የሚወጣበትን ቀን ራሱን መደበቅ አለበት። ለጥሩ ነገር መውጣት አለበት። እየተዘጋጀ መውጣት አለበት። ፕላን እያደረገ መንቀሳቀስ አለበት። ይሄ ያለውን እውቅና ማኔጀር ከሌለው ራሱን ማሰብ ይበላሽበታል። ኤግዛክትሊ ራሱን ማሰብ አለበት። ግን በመጨረሻ የአዶናይ አሽቃቢያ ሰው መውደድ ጥሩ ነው። ሰውን ምንድነው ኤሌቬት ማድረግ ሌፍት አፕ ማድረግ ሰውን የሚሰራ ሰው እንደ አዶናይ ያለ ሰው ማክበር ጥሩ ነው። ማለቅለቅና እኔ አቀለቀልቃለሁ ስትይሰማው ሶፊዬ ምንድነው አደገድጋለሁ ነው አሽቃብጣል። ማሽቃበጥ ነውር ነው። ሶፊ ይቅርታ አድርጊልኝ። ማክበር ጥሩ ነው። ይቅርታ እህቴ እኔ ወድሻለሁ። ጥሩ ልብ እንዳለሽ ቆይ አንዴ ልንገርሽ። ቆይ አይ በማል ማሽቃበጥ ቆይ አይችል ልንገርሽ። ማሽቃበጥ መብት ነው እኮ መብቴን አትከልክሉኝ። ማሽቃበጥ፣ ማደግደግ፣ ማጨብጨብ በጭንቅላቴ ቆሜ በእግር ማጨብጨብ እኔ መብት ይሄ እኔ ምነግርሽን አዳምጪ እያልኩ ያለሁት ማለቅለቅና ማሽቃበጥ ግን ይሄ ጽዩፍ ነገር ነው። በኢትዮጵያም ጽዩፍ ነው። በምንኖርበት አዳምጪ እኔ ያለቀለኩበትን ብቻ ማለቅለቅ አንቺ ያለ ፐርሰና አንቺ ስላልሽ እኮ ነው ስሜን ጠርተህ ማለቅለቅ ያልከውን የቱ ጋር አሽቃበጣለሁ አልሽ እኮ አሽቃበጣለሁ ምንድነው ማሽቃበጥና ማለቅለቅ ምንድነው ልዩነቱ? ማለቅለቅና ማሽቃበጥ ምንድነው? ለምን ታዲያ ማለቅለቅና ማሽቃበጥ እኔ አላውቅም። ማሽቃበጥ ምን እንዴ ትርጉም አለው? እንዴ ሁለቱ ተመሳሳይ ነው ማለት ለሚሰራው ስራ ሰፖርት እኔ ካየው እኔ የሚሰራው ስራ እኔ የምሰራው ስራ ሰፖርት አደርገዋለሁ እስከ መጨረሻ ድረስ ስለመጣበት ጉዳይ ነው። ሰፖርት አደርገዋለሁ፣ ከጎኑ ሆናለሁ። ማጨብጨብ፣ ማለቅለቅ፣ ማደግደግ የሚባል ወሬ ንግግር ግን
ካንተ አልጠብቅም። እኔ ሳደገድግ አላየኸኝም። እኔ ብዙ ሰው ነው ያየሁት። ይቅርታ አድርግልኝ። እኔን ግን አታየኝም። ፔጅ ላይ ገብተህ ብታይ ከ2 እና ከ3 በላይ አብሬ ፎቶ የተነሳሁት አለ። ኤርፖርት አለ። አንድ ደግሞ አዳምጠኝ የ28 ፕሮግራም ኧረ ፐርሰናል አረግሽው በቃ አለቅላሽ ኖ ፐርሰናል አረግሽው ሶፊዬ። እኔ እኮ አንቺ ሄደሽ መቀበልሽን አከብራለሁ። አስወሬ ጋር ነው የምልሽ። ሄደሽ መቀበልሽን አከብራለሁ። ማክበርሽን፣ አዶናይ መውደድሽን፣ ጃኒ መውደድ እኔ እኮ ጃኒን አብረሽ ደግፌያታለሁ አይደል? ግን እኔ ጃኒ አምላኪ መሆን አልፈልግም። በየቀኑ እየወጣሁ ጃኒ ምንድን ነው? ጃኒ አንድ ታዳጊ ልጅ ነች፣ የራሷን የምትጠር ነች። እርዳታ ፍቅር በሚያስፈልጋ ሰዓት ፍቅር ሰጣለሁ፣ ሰፖርት በምትደር ግን ኤቭሪዴይ ስለ ጃኒና ስለ አዶናይ አላወራም። አይ ጋት ላይፍ። እኔ የምኖረው አሜሪካን ሀገር ነው። ሌሎ ኢትዮጵያ ለምን ደምቢዶሎ አትኖሪም? ሰው የየራሱ ላይፍ አለው። ኤቭሪዴይ ስለ ፈጣሪ ብቻ ነው ኤቭሪዴይ የሚወራው። እህት ወንድሞች፣ አዶናይ ጃኒ ምናምን የምትሉ ሰዎች ስለ ፈጣሪ ብቻ ነው ኤቭሪዴይ የሚወራው። ስለ ሰው በዚህ ልክ አይደረግም ነው። እኔ ባረም ላይን የእናንተ ድጋፍ ሞር አዶናይ እንዲጠላ ነው የሚሆነው። ባይዘው አታድርጉ፣ እንደሱ ነው። ግን በሚገባው አንድ ነገር እዚህ ላይ ልበል። ልክ ነህ። አተንፈሱ። ስለሱ ምንም አይነት ትችት እንዳይቀርብ አይነት ጨዋታ ነው እየተጫወቱ። ገባችሁ? ቆም ብለህ አስብ። ጥሩ የሰራውን አፕሪሺየት ይደረጋል። አንዳንድ ማይሆን ነገር ሲሆን ደግሞ አልስማማ አከተመ። ማን አባቱ ነው የሚያዘኝ? ይሄ ነው ትልቁ የአበሻው ችግሩ። ምንድን ነው? አምልክ የሚል ፊሎሶፊ ይዘው መጥተዋል። አሁን የመጣ እከክ የሆነ አይዲያ ነው። በእኛ ጊዜ ገባ ትተች ያለው ወይ ደግሞ አትተችም። ደሴ በጥሩ ነገር ሞቲቬት የሚደረገው ጊዜ ሞቲቬት አድርገናል። የማይሆን ነገር ግን እዚሁ ፈጥሮ የመጣውን የሚል ፕሮግራም ባይዘወ ይሁን ሀገር ሰይድ ነው። 30 ሰከንድ ውሰድና አንድ ነገር ማወቅ ያለብህ በ30 አጨርስም። አይ 30 ሰከንድ ብቻ ማርያም ሶራን አፋችን ላይ ቆምክ እኮ። እሺ ይቅርታ ይኸውልሽ 30 ሰከንድ ውሰድና ነገር ኤክስትሪምሊ ሄትፉል የሆነ ወይንም ደግሞ ዲስላይክ በጣም የገነነ ምንድን ነው የሚባለው ኔጌቲቪቲ ሰውን ይሰብራል። ኤክስትሪም የሆነ ደግሞ ማሽቃበጥና ሰው የማይገባውን ማደግደግ ደግሞ ያንን ሰው ያጠፋል። ሁለቱም መሃል ላይ መሆንና ሚዛናዊ መሆን ጥሩ ነው። ኢትዮጵያኖች ይሄን ተማሩ። ሁላችሁም አክብሩት። አዶናይ አላይክ አዶናይ አስወሬ ጋድ አይ ዋንት ሂም ቱ ቢ ሰክሰስፉል። ዲሲ ሰክሰስፉል ሆነ አዶናይ አሁን ኢቨንቱ እንደሚሆን አውቃለሁ። ባይዘው ይሁን ግን እኔ ችግሬ ካደግዳጊዎችና ካሽቋላጮች ጋር ነው። አታሽቋልጡ ባካችሁ። ቴንክ ዩ ዮኒዬ። እኔ ልውጣ፣ ቦታ ይዣለሁ። ዮኒዬ እኔ በራሴ አም ሶሪ መኩዬ። አይ ለዮኒ ዮኒዬ ማርያምን ያ ነው አዲስ እንዳትወጪ ብሎ ነው። አይ በራሴ ቅድም ነግሬሃለሁ። አንተ አስተያየት ስትሰጥ ይሄ በፊት የምንላለው መሰለን። አሁን ተሙ ጥያቄ ያነሳና እንዴት ተሙ ጓደኛሽ እንዲህ አለ እንዴ? ተሙ ጥያቄ ማንሳቱ እኮ ጥሩ ነው። አይቻልም። አሁንማ ባሉ ደጋፊዎች እኮ አዶናይን አተንፍሱ፣ ምንም አትበሉ፣ በቃ ቶፕ ኦፍ ኢትዮጵያ አይነት ጭቡት። እኔ ምን አልኩኝ ላይቭ ላይ ሲነግሩኝ ተሙ እኮ መጠየቁ እኮ አዶናይም ቆም ብሎ ያስባል። አዶናይን ይዘው የመጡ ሰዎችም ምናልባት ስህተት ላይ ከሆኑ እኮ ያርሙታል። የተሙ ጥያቄ ትክክል ነው። መጠየቅን መተችትን ልመዱ ብዬ ቤቴን ከፍቼ ተናገርኩ። ሪከርድ አለ፣ 2-3 ሪከርድ አመጣልሃለሁ። አሁንም ቢሆን አዶናይ ምናልባት እየተሳሳተ ያለ 26 ዓመቱ ነው። ትክክል ያልሆኑ ነገሮች እናንተ ስተቹት እኮ በስነ ስርዓት እሱ እኮ ቁጭ ብሎ ያዳምጣል። ታውቃለህ አይደል? ያ ያሉሉን ነገር ይሄኛውን አስተካክላለሁ፣ ያኛውን አስተያየት ወይም ደግሞ ልጁ ምናልባት መንገድ ከሳተ ታስተካክሉታላችሁ። ምክንያቱም በመነጋገር ስለሚያመን ነው። ግን እኔ ቤቴን ከፍቼ ወይም ደግሞ በእኔ ፔጅ ላይ ጃኒን ብፖስት እወድሻለሁ ጃኒ ብል፣ አዶናይ ጎበዝ በርታ ብል፣ አሁን ደግሞ ዛሬ ምንድን ነው የፖስትኩት? የ28ቱን ፕሮግራም እንገናኝ ብዬ ፖስትኩ። እኔ በአንተ ቤትን ከፍተ አዶናይ ሄደች እኮ ማደግደግ መብትሽ ነው። ግን አትችሉም ያሉ እኮ ነው። አትችሉም አትችሉም፣ በዛ እኮ ነው። እኔ ደግሞ በደንብ እንዲበዛ ነው። ይኸውልሽ እዚህ ግልጽ እየሰማው ነው። አንቺ መብትሽ ነው። ግን ማደግደግ የሚባለው ነገር እኛ እዚህ ለምንኖረው የራሱን ቢል ለሚከፍል ሰው ማደግደጉ አስፈላጊ ነው ብዬ አላስብም። እኔም የራሴን ቢል ለምከፍተው ራሴን ነው ማኖረው፣ በራሴ ነው የምተዳደረው። ማን አይደለም ማለሽ አልኩሽ እኮ አሁን ያልኩትን እኮ ራስሽ መለሽ። ፉል ታይም ግን አጨበጭባለሁ። ስለዚህ አዶናይ አይኖርልሽም እያልም ነው፣ ወይም ሌላ ሰው አይኖርልሽም እያልኩ ነው። ስለዚህ
ቅጥልጥል ላይ ነው ያለው። አይ አሁንም ማደግደግ ላይ ነሽ። ፕሊዝ እስቲ ቆይ አንዴ። ይኸውላችሁ ቅድም ኔትወርክ ነው ያስቆመኝና ሐሳቤን አልጨረስኩም። እኔ ምንድነው እንዳልኳችሁ አልቃወመውም አልደግፈውም። እኔ በተፈጥሮ በስራ ማምን ሰው ነኝ። ወደፊት ይሄ አሁን ባደረገው ቱር የፈለገ ሂድ እዛ ውስጥ አልገባም። ግን ያንን ሰክሰስፉል ሆኖ ሄዶ ልጆቹን አሳክሞ ካየሁት ግን ከምንም በላይ አመሰግነዋለሁ። ምንም አዲስ ነገር የለውም። ለምን በስራ ማምን ሰው ስለሆንኩ እና በዛ እንድታዩልኝ ነው የምፈልገው። ሌላው እህታችን ግን ማደግደግ ምንድነው ስትይ ነበር፣ ማለቅለቅ ምንድነው ስትይ ነበር። አሁን ደግሞ አደገድጋለሁ አለቀልቃለሁ ብለሻል። በቃ መታጠቡንም ጨማምሪበት። ይመቸው ወንድማችን። ኤኒዌይ ይሳካለት። እኔ ያንን ነው የምለው። ብችል እረዳለሁ። ቴንክ ዩ ሶ ማች አከብራለሁ፣ ወድሃለሁ። ቴንክ ዩ ሶ ማች ለሰጠኝ ጊዜ። ምናልባት በንግግር ቤትን ከረበሽኩ በጣም ይቅርታ። አመሰግናለሁ። በጣም መልካም ነው። ገባ ኢሞሽናል ያደርጋል ግን we are grown ups ገባ። ቴንክ ዩ ዮኒዬ ለሰጠኝ ጊዜ። እሺ እስኩ ሰላም ሶሪ ያቆየናችሁ ቲጂን መስሉ ካዮኒዬ እንዴት አመሻችሁ? እንዴት ዋላችሁ? ሀሳባችንን በታተኑት። በስመ አብ አዲስማ አንዴ ፖለቲካን በቃ ወሳሰድከን ነው የሚባለው። ኤኒዌይ እንዴት አመሻችሁ? ኦኬ እኔ አሁን አጠር አድርገን እናውራው። እሱም ብዙ ሰዓት ነው የተቀመጠው እና ቶፒኩ ላይ ብናወራ አሪፍ ነው። ይሄ ፐርሰናሊ ሰው ላይ እንደዚህ ሰው ደገፈ አልደገፈ ሁሌ የምንባላበት ነገር ነው። ፎር ዲስክሌመር እኔ የአዶናይ አድናቂ ነኝ። ስራውን እወድለታለሁ። ላይክ ሃው ሂ ካም አፕ ላይክ ከነበረበት ከጨለማ አሁን እንዴት እንደወጣ እሱን አደንቅለታለሁ። አይ ሪሊ ላይክ ዳት። ሃውኤቨር when it comes to your point is motivational speaker በሚለው ነው አይደል? ሞቲቬሽናል ስፒከር ለመሆን ክሬዲቢሊቲ ያስፈልገናል። ተአማኒነት የሚባለው ኤክስፒሪየንስ ሞር ኦፍ ደግሞ የህይወት ልምዳችን እድሜም አለ፣ የኖርንበት ሁኔታ አለ። ሞቲቬት የምናደርገው አሁን ሞቲቬሽናል ስፒከር ለመሆን ስቴፖች አሉ። እዛ ውስጥ መግባት አልችልም ቢኮዝ ኤኒባዲ ካን ጎግል ዳት። ግን እንደዛ ለመሆን ኢንስቴድ ኦፍ እንደዛ አሁን ስፔሻሊ አሜሪካን ሀገር መጥቶ አስተምራችኋለሁ። this is a big word አስተምራችኋለሁ። ማንን ነው የምታስተምረው? ሞር እኔ እንዲያውም አይ ፕሪፈር ቲኔጅ ልጆችን የቲኔጀሮችን አስተምራለሁ ብሎ ቢኖረው I would support him 100% with this idea. ገባህ አይደል? ቢካዝ እሱ አሁን ልጅ ነው። ከእሱን አትራክት የሚያደርጉት ስፔሻሊ ዴምቪ አካባቢ በጣም 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 ልጅ የሚበላ መንፈስ አለ። በዚህ ጊዜ ነው የምልህ በ18 ዓመታቸው 19 ዓመታቸው ሱሳይድ የሚያደርጉ በጣም ብዙ ልጆች አሉ። በጣም 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 ላስት ይር 9 ልጆች ናቸው ሱሳይዳል የሞቱት እና በሱስ የገቡ ልጆች አሉ። እነሱን ሞቲቬት አደርጋለሁ ብሎ ቢመጣ ኦ ማይ ጋድ it will be very successful ነበር የሚሆነው እንደኔ ማለት ነው። ቢካዝ እኛ አሁን እንዳልከው ቢሉ ደቁሶናል፣ ልጅ ማሳደጉ ደቁሶናል፣ ኑሮ ደቁሶናል። እኛ የራሳችን ኤክስፒሪየንስ የህይወታችን ኤክስፒሪየንስ ራሱ ሞቲቬት ሌላውን ሰው ሞቲቬት ያደርጋል አድርጎ ያስተካክል ይችላል። ግን ይሄ አሁን የሱ ሌላው ነገር ደግሞ የመጣበትን ሁኔታ እናየዋለን አይደል? ሁላችንም እዚህ የደረሰው literally like within this year ነው አይደለ? እሱ ፌመስ የሆነው አንዱን ኒች ቢወስድ እኔ ልጄ እንደ አዶናይ ቢሆን እንዳልኩ አድናቂው ነኝ፣ እወደዋለሁ። እንደ አዶናይ ልጄ ቢሆንልኝ አንዱን ኒች ግን ይዞ ነው ገባክ? አንዱን አሁን ልጆች በቃ የሁላችን መክሊት የተሰጠን መክሊት አለን። የተሰጠው መክሊት ይሄ ልጅ ማሰባሰብ ከሆነ ለልጆች ሰፖርት እንዲደረጉ በጣም ንጹህ ልብ አለው። አይሾ ስፒድ የመጣ ጊዜ የኢትዮጵያውን አይሾ ስፒድ እንዴት እንደ ሰፖርት እንደሚያደርገው ምናምን እንደሱ አንዱን ኒች ቢይዝ ገባ? አንዱን ኒች ይዞ እዛ ላይ ፎከስ ቢያደርግ ሁሉንም ስንረግጥ ግን ማጣፊያው እንዳያጥር ራሱም ደግሞ ሂኒድ ሬስት ያስፈልገዋል። ይሄ ልጅ ሁሉንም ማድረግ አይችልም። ሂውመን ቢንግ ሰው ነው። ልጅ ከ30 ዓመት በታች ያለ ልጅ እንትን ማለት ያስፈልገዋል፣ እረፍት ያስፈልገዋል። አንዱን ነገር አጣፍጦ መያዝ ሌትስ ሴይ ኢፍ ዩ አር አን አክትረስ በዛ ላይ ኢፍ ዩ አር አ ሞቲቬሽን ስፒከር አሁን ቅድም የሆንዬ ስትል ነበር እነ ፓስተር ቸሪ እነ ዶክተር ወንድሜ ዶክተር ጠፋኝ እሱ ዶክተር ወዳጄ ነ አንዱን ነገር ይዞ እንትን ቢል he will be more successful እንደኔ ማለት ነው። እንደኔ ሞር ሰክሰስፉል ይሆናል። ግን አሁን በዚህ ላይ ሌላው ደግሞ አሁን በቲፎዞ የትም አንደርስም። ቲፎዞ አንዴ ከፍ ያደርግሃል፣ አንዴ ድው ያደርግሃል።
አንዴ ከፍ ያደርጋል፣ አንዴ ድው ያደርጋል። እና እሱ ላይ በጣም መጠንቀቅ፣ አብሮት ያሉ ሰዎች እንዳያስጠሉት። አሁን እሱ ላይ አዲስ ባለው ላይ እስማማለሁ፣ እንዳያስጠሉት። ግን ይሄ አስተምራችኋለሁ ያለው ሜቢ ትንሽ የንግግር ስህተት፣ የንግግር እንቅፋት ሊሆን ይችላል። አስተምራችኋለሁ እሱ እኛን ሊያስተምረን አይችልም። ቲኔጀሮችን ግን ሰብስቦ ቢያስተምር ኖሮ በጣም በጣም ደስ ብሎኝ ልጄን ልክ ነበር እዛ ብኖር ማለት ነው። ቴንክ ዩ። እዚህ ላይ በቃ እዚሁ ላይ አድርጉት። ዶንት ሜክ ኢት ፐርሰናል። ስፒከር ስትነጋገሩ አንዱ ሰው ስለወደደው ኢትስ ኦኬ ይውደዱት፣ አንዱ ደግሞ ስላልወደደው ኢትስ ኦኬ። ያልወደዱት ደግሞ የወደዱትን ኢትስ ናት አባውት እንትን አይደለም። ይሄ ፐርሰናል ማድረግም አያስፈልግም። ይሄ ልጅ የሚያድግ ልጅ ነው፣ እያየነው ነው እየተቀየረ ያለው። አሁንም ደግሞ እግዚአብሔር መጨረሻውን ያሳምርለት። እንዲህ በፌም እንዳይደርቅ አንዳንዶቹ ነው። አንዳንድ ፌም ደግሞ የኢትዮጵያ ፌም ስፔሻሊ ያደርቃል። እግዚአብሔር ካጠገቡ ይሁን፣ እግዚአብሔር ይርዳው። ሌሎቻችሁ ግን ስትወዱም በልክ አድርጉት፣ በእንትን አድርጉት። ደግሞ ይሄ ጀስት ቢኮዝ አሁን ፎሎወር ስላለው ምናምን አይደለም። በሚሰራው ስራ ማድነቅ ነው። የሚሰራውን ልጆቹን እንዳለው መኩዬ እንዳለው የሚያስማማኝ ወጣቶቹን በደንብ አድርጎ ቢያደርግ፣ ከወጣቶቹ ጋር ተገናኝተን ብዙ ነገር እናደርጋለን። ሌላው ደግሞ ፋሚሊ፣ እኔን ማግኘት የምትወዱ በስራዬ ደስ ያላችሁ ቤተሰቦች መታችሁ ጆይን ብናደርግ ደስ ይለኛል ቢል ማንም ሰው ከሱ የሚለይ የለም። አስተምራችኋለሁ ነው ቃል በቃል ያለው። ከስራ ከላይፍ ኤክስፒሪየንስ ከገለመሌ አስተምራችኋለሁ። ስለ ጭንቀት፣ ስለ ኮንፊደንስ ምናምን ነግራችኋለሁ ምናምን ማለት ስፔሻሊ ኢትዮጵያ አልተሳካለትም ብሎ እንደዛ ሰግጥ የሚል ቱር ነበረው። እሱን ካንስል ተደርጎ አሜሪካን ሀገር ይቺ ለልጆቹ ያዋጣው ኤቨሬስቶርናት አደውን ነው 300,000 ተሰበሰበ የሚባለው ነገር አለ። ግን ለማየት ያብቃችሁ፣ መጨረሻውን የምትሰሙት ይሆናል። እሱ እንዳለ ይቀመጥና መደረጉ ጥሩ። ልጁ ልብ አለው፣ ቅን ልብ እንዳለው ሃንድስ ዳውን ማንም ኢትዮጵያ ይመሰክራል። መለወጡን ማንም የሚከፋው ኢትዮጵያ የለም። when you come to America ግን መተህ በጣም በእንደዚህ ደረጃ እኔ ማስተምራችሁ ቱር ማረገው እሰይ ቱር አለኝ ከኔ ተማሩ የሚባል ነገር ካለ በተለይ grown ups family is a question። ጥያቄ ተጠየቅ፣ የትኛው ነው ልምድ? what kind of book did you read even ብሎ ቢጠየቅ I promise you አንዱንም አንብቦት አያውቅም። የሞቲቬሽናል ስፒከር ሲሆኑ ዌል ኖውን የሆኑ ሰዎች ስለ አንዱ ሜንሽን ሲያደርግ ሰምቼው አላውቅም። ምክንያቱም ብዙ ሶሻል ሚዲያ ላይ ወጥቶ የሚያወራ ልጅ ነው። I never heard him say that። ይሄኛው ሲናገር ሰምቼ ከዚህ ከሰማሁት ብሎ ያለው አንድ ነገር ሰምቼ አላውቅም። ስለዚህ ያንን ያደረገ ኤክስፒሪየንሱ ያለው መጥቶ ቢነግረን ኦፍ ኮርስ ብዬ እሰማለሁ ነው። ይሄ ነው ነገሩ። ስለዚህ ታንክ ዩ። ወደ ቲጂ መናጅ እንሂድ። የሰራችው ቪዲዮ by the way it was so amazing I loved it እና ደሞም ላይክ አድርጌዋለሁ። go ahead thank you። actually አንተ በቀደም ስታወራ ካንተ ሰምቼ ነው by the way ማለት እውነት አለህ ማለት የተናገርከው ነገር ሁሉ it makes sense። አንዳንድ ጊዜ የሚጠላም የሚወድህም አንዳንድ ጊዜ ፋን የሆነ ሰው አለ፣ ያንተ ፋን ያልሆነ ሰው አለ። የሚጠሉ ሰዎች ምንም ብታወራ እውነትም እያወራ እውነት አይደለም ብለው በጨለማ ነው የሚጓዙት። ገባ? ቢካዝ ጥላቻቸውን ሁሌ ሪፍሌክት የሚያደርጉት እውነት በምታወራው ሳይሆን ለምን እንደጠሉ እንዴት እንደተጀመረ ነው ጥላቻቸው ብቻ ፎከስ የሚያደርጉት። እና እኔ አሁን ትናንትና ሊትራሊ ስዊት ሆኜ ነው አይተሃል። አይ ዶንት ሃቭ እኔ አሁን አዶናይ ልጄ የ15 ዓመት ልጅ አለኝ አይደል? ኦልሞስት ልጄ እንደ አዶናይ ቢሆንልኝ በጣም ነው ደስ የሚለኝ። ማንም እናት የምትወደው ነገር ነው። ገባ? ግን እንደ ቢዝነስ አሁን እኔ የሆነ ታውቃለህ፣ ብዙ ሰው እዚህ ቤት ለማኝ ሆኜ ልጄ ታሙ ምናምን ስለሚያውቀኝ ሁሉም ለማኝ አድርጎ ነው የሚያየው። አንተ ሬስቶራንት ድረስ መተህ ምን እንደምሰራ ያየ ሰው ነው በአካል አይደል? አይ ኖ አባውት ቢዝነስ። አይ ራን ቢዝነስ ከስክራች አንስቼ ለ4 ለ5 ዓመት ማለት ነው። ቢዝነስ ነው የተማርኩት አሜሪካን ሀገር ዩኒቨርሲቲ ገብቼ ምናምን። ያው ቲክቶክ ላይ ስትመጣ ከሁሉም ጋር ትወቀጣለህ። ሰው አይ ካይንድ ኦፍ ሲ ፍሮም ቢዝነስ ፐርስፔክቲቭ አዶናይ አሜሪካ ያለን ሰው ሞቲቬት ማድረግ አይችልም ብዬ ስለማምን ሞቲቬሽን ስፒከር ሞቲቬሽናል ስፒኪንግ አለው አዶናይ ምናምን ሲሉ እኔ እንደኔ ከቢዝነስ አንጻር ሚት ኤንድ ግሪት እነ ክሪስ ብራውን የሚያደርጉት ነው አይደል? ሚት ኤንድ ግሪት ቢያደርግ እኔ ራሱ አይ ፐርሰናሊ ላየው ስለምፈልግ በአካል ምን እንደሆነ እንዴት ከሰው ጋር እንደሚግባባ ፎቶ ለመነሳት ምናምን ልሄድ እችላለሁ። ፕላስ እኔ ዴምቪ አይደለም የምኖረው፣ እኛ ካሊፎርኒያ ነው የምንኖረው። ማለት ጓደኞቼን ሳወራቸው ቴክስት ሁሉ ልክልሃለሁ
ቢከፍለኝ አልሄድም ነው ሲሉ የነበረው ማለት ነው። እሱ ሞቲቬት ሊያደርገኝ ማለት ነው። ለምሳሌ ፐርሰናል ኤክስፔሪየንሳችን እዚህ ሀገር ይለያል። ለምን አሜሪካን ሀገር ማንም ሰው ሲመጣ በውሃ የሚምጣ በፕሌን የሚምጣ በግሩም የሚምጣ ላይፉ ራሱ የግድ ሞቲቬት ያደርገዋል ወደደም ጠላ። ከስንት አንድ ነው ድራግ አዲክትድ እንኳን አበሻ የምታገኘው 10 በጣት የሚቆጠር 20 አይሆንም። ገባ? ለምን ቢሉን መክፈት አለበት። በብዛት ደግሞ እንደ ሻማ እየተቃጠለ ልጁን የሚያሳድግ ህዝብ ነው። እራሳችን በራሳችን እንነቃቀፍ እንጂ እዚህ ያለ ነው ኢትዮጵያ ያለ ሰው ወይ ደግሞ ካናዳ ቤተሰቦቹ ሀብታም ሆነው ካናዳ ሄዶ ትልቆቹ የዚህ ሀገር ስንት ነገር የሚያደርጉት ሞቲቬሽን ስፒከሮች ሰምታይም አቢ ላይ የኛን ስፓት ብታዩ ኖሮ ሞቲቬት ራሱ እናንተ አትሆኑ እናንተ ራሳችሁ ከኛ ህይወት ትሆናላችሁ ብዬ አስባለሁ። የተማሩት ብዙ ነገር የደረሱት ማለት ነው። እዚህ ሀገር ብዙ ሰዎች ሞቲቬሽናል ስፒከር የሚሆኑት ለምሳሌ ፕሮጀክት ሆም ነበርኩኝ ከዛ በኋላ ሀብታም ሆንኩ ምናምን ብለው ሰው ሞቲቬት ያደርጋሉ። ፕሮጀክት ሆም እዚህ ሀገር ምንድን ነው? ሻወር አለው፣ ሙቅ ውሃ አለው። ኢትዮጵያ በባሊ በዝናብ ቆመ ማለት ነው። ሳፋ ላይ ታጥባ አድገ በእግር አሜሪካን አደርገስ ገብተ ማለት ነው። ድንጋይ ቆርጦ አፈር በልቶ ፀሐይ ደብድቦ እዚህ ድረስ መተ አንዳንዶቻችን በፕሌንም ብንመጣ ስንቶቻችን መከራ አይተን እዚህ ደርሰን አንድ የ26 ዓመት ልጅ መቶ ወፍራም እኮ የሆንከው ይልሃል ስለማትሰራ ነው። ልጆቼን ትምህርት ቤት የሚበሉት ነገር ልከፍል ወይ ደግሞ ለቤት ክራይ ልከፍል ጂም ሉል ነው እንዴ? እኔ ልጆች እኮ አሉ፣ 2 ልጆች 2 ጭንቅላት እኮ ቁጭ ብሎ የሚጠብቃለ። ልጆቼን ትምህርት ቤት ማድረስ እኮ አለብኝ። ገብቷል አባባሌ? እና ላይክ አይ ጌት ኢት ዩ ኖ ሰው ሞቲቬት የሚሆንበት ነገር አይታወቅም። ዳትስ ትሩ። ግን ሰው የሆነ ነገር ሲል ለኛ ላይፍ ስታይል በተለይ በእኛ እድሜ ላሉ ከ30 በላይ ላለ 40 ቤት ለገባ ሰው ይሄ ሞቲቬሽን ስፒኪንግ አይሰራም። ለወጣቶቹ ሜቢ እዚህ ሀገር ለተወለዱት ልጆቻችሁን አምጡ ቢሉ ለምሳሌ ቲጂ ልጅሽን አምጪ አዶናይን ቢያይ ሜቢ ሞቲቬት ይሆናል፣ ይሰራል። ለምን ኢቭን ባይገባውም ሊንቃውም ቢችልም እሱ ማን ስለሆነ ነው ምናምን ኢትዮጵያዊ ምናምን ብሎ ሊንቃውም ቢችል የዚህ ሀገር ልጅ ስለሆነ ባይንቃውም ቢንቃው ይዘህ ትሄዳለህ እንጂ እኛ እዚህ የጠነዛን ሰዎች መከራ አጠንዝቶ መከራ ሞቲቬት አድርጎ ኢቭን አንዳንድ ቀን ከእንቅልፍ ያልነሳ ምን ነው እንደው ሳልነሳ በቀር ሁሉ ብለህ ቢልህን ስታስበው ተንደርድረ ሻወር ውስጥ ተገልብጠ ማለት ነው ስራ ትሄዳለህ። አንዴ 7-11 ትሄዳለህ፣ ከዛ ጋዝ ስቴሽን ትሄዳለህ፣ ከዛ 16 ሰዓት ገብተህ ቤት ትገባለህ፣ ልጆችን ታደርሳለህ። እንደዛ አይነት ሰዎችን መተ ሞቲቬት ላድርግ ብቻ አይደለም ደግሞ አይችሉም አትችሉም አይባልም። አትችሉም ሳይሆን አይነቁም። አሜሪካ ያሉ ዲያስፖራ አይነቃም። ምን ማለት ነው አባዬ? እኔ እንኳን እኛን አይደለም ኢትዮጵያ ያሉ ወጣቶችን ራሱ እውነት ለመናገር ተናገሪ ካላችሁኝ አዶናይ ሞቲቬት ማድረግ አይችልም። ቢካዝ አዶናይ ያደገው በሀብታም እጅ ነው። የኢትዮጵያ ልጅ እንጨት ተሸክማ እናት ያሰደገችው መከራውን በልቶ በቀን አንድ የምግብ አግኝቶ ሳያገኝ የኖረ ነው። ሜቢ ሞቲቬት የሚያደርገው ፓርት ሰክሰስ ላይ እንዴት አድርጎ ቲክቶክን ተጠቅሞ ስልክና ዋይፋዩን ተጠቅሞ እንዴት እንደደረሰ ቲክቶክ ላይ ከቲክቶክ ምን እንዳገኘ ዳ ፓርት እንጂ ስለ ላይፍ ኤክስፒሪየንስ አዶናይ ማንንም ሞቲቬት ማድረግ አይችልም፣ መቼም አያደርግም። ይሄ ያ ነው